አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ እንዴት ቆያችሁን? የግንቦት 25 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን የመራው ከእናንተ ከተመልካቾች ጋር እቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ኬንያ የመድረሳ ትምህርቶችን ከመሰረታዊ የትምህርት ስርዓት ጋር ልታካትት ነው። ዓለም አቀፍ የእስላማዊ ኢኮኖሚ ጉባኤ በቱርክ ሊካሄድ ነው። የእስራኤል ባለስልጣናት አዛንን በሕግ ለማገድ የሚያደርጉትን እንቅስቃሴ መስጂደል አቅሳ ዳኢ ተቃወሙ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ኬንያ የመድረሳ ትምህርቶችን ከመሰረታዊ የትምህርት ስርዓት ጋር ልታካትት ነው። የኬንያው ፕሬዝዳንት ዊሊያም ሩቶ የመድረሳ ትምህርቶችን ከመሰረታዊ የትምህርት ስርዓት ጋር እንዲቀላቀሉ ትዕዛዝ መስጠታቸውን የሀገሪቱ ጋዜጦች ዘግበዋል። ከዚህ በተጨማሪም የአርብቶ አደር ማህበረሰቦች ፕሮግራሞችም እንዲካተቱ ትዕዛዙን አስተላልፈዋል። ይህ ውሳኔ የተላለፈው ማግለል በደረሰባቸው ማህበረሰቦች ውስጥ ለሚገኙ በሺዎች ለሚቆጠሩ ህፃናት የትምህርት ዕድልን ለማስፋፋት በማለም መሆኑ ተገልጿል። የኬንያው ካፒታል እንደዘገበው ፕሮግራሞችን በኬንያ መሰረታዊ የትምህርት ማዕቀፍ ውስጥ በይፋ ለማካተት የሚያስችል የቅድመ ውይይት ዝግጅት እንደሚጀምር ለትምህርት ሚኒስቴር መመሪያ አስተላልፈዋል። በዋጂር ካውንቲ በተካሄደው 63ኛው የማድራካ ቀን በዓል አከባበር ላይ ንግግር ያደረጉት ፕሬዝዳንቱ መንግስት እስካሁን ድረስ ከመደበኛው የትምህርት ስርዓት ውጭ ሲሰሩ ለቆዩት ለእነዚህ አማራጭ የትምህርት መንገዶች እውቅና ለመስጠት የሚያስችል ግልጽ የህግና የፖሊሲ ማዕቀፍ እንደሚያዘጋጅ ገልጸዋል። ሩቶ ለእነዚህ ትምህርቶች ይፋዊ ማዕቀፍ አለመኖሩ በተለይ በሰሜን ኬንያና በሌሎች የተገለሉ አካባቢዎች የሚገኙ በርካታ ህጻናትን እውቅና ያለው የትምህርት ዕድል እንዲያገኙ አድርጓቸዋል ብለዋል። ፕሬዝዳንቱ ሲናገሩ ዛሬ በትምህርት ሚኒስቴር ውስጥ ያሉትን የሚመለከታቸውን አካላት በሙሉ በማሳተፍ በመሰረታዊ ትምህርት አዋጅ መሰረት በሰፊው እንዲመክሩበትና እነዚህ ትምህርቶች በይፋ ለማቀላቀል ተገቢው እርምጃ እንዲወስዱ መመሪያ አስተላልፋለሁ ብለዋል። ይህም ማንኛውም ህፃን አስተዳደጉም ወይም ያለበት ሁኔታ ሳይገድበው እውቅና ያለው የመማር የክህሎትና የዕድል መንገድ እንዲኖረው ያደርጋል። እያንዳንዱ ህፃን የመማር መብት አለው። እያንዳንዱ በር መክፈት ደግሞ የኛ ግዴታ ነው ሲሉ አክለዋል። ይህ መመሪያ በሰሜን ኬንያ ያለውን የታሪክ እኩልነት መጓደል ለመቅረፍና ሁሉን አቀፍ ተጠቃሚነትን ለማረጋገጥ መንግስት ከቀረጻቸው ሰፊ አጀንዳዎች መካከል አንዱ አካል ነው ተብሏል። ፕሬዚዳንቱ ትምህርት ህይወትን ለመለወጥና የኢኮኖሚ እድሎችን ለመክፈት እንደ መሳሪያ መሆኑን ገልጸው መንግስት በዘርፉ ላይ የሚያደርገው ኢንቨስትመንት በከፍተኛ ሁኔታ መጨመሩን ጠቅሰዋል። እንደ ሩቶ ገለጻ የትምህርት በጀቱ እንደ አውሮፓውያን አቆጣጠር በ2022 ከነበረበት 500 ቢሊዮን ሽልንግ አሁን ላይ ወደ 702 ቢሊዮን ሽልንግ አድጓል። ባለፉት 3 ዓመታት ውስጥ ደግሞ ከ100 ሺህ በላይ መምህራን የተቀጠሩ ሲሆን ተጨማሪ 20 ሺህ መምህራን ለመቅጠር ዝግጅት እየተደረገ ይገኛል። ዓለም አቀፍ የኢስላማዊ ኢኮኖሚ ጉባኤ በቱርክ ሊካሄድ ነው። ሶስተኛው ዓለም አቀፍ የኢስላማዊ ኢኮኖሚ ጉባኤ በቱርክ ኢስታንቡል ከተማ ሊጀመር እንደሆነ ተገልጿል። ጉባኤው ከነገ ረቡዕ ግንቦት 26 2018 ጀምሮ ለተከታታይ 4 ቀናት የሚካሄድ ነው። በጉባኤ ላይ የዓለም አቀፍ ፖሊሲ አውጪዎች፣ ባለሀብቶች፣ የፋይናንስ ተቋማት፣ ምሁራን እንዲሁም የዘርፉ ተወካዮች እንደሚሳተፉና የእውቀት ልውውጥ ያደርጋሉ ተብሏል። የዘንድሮው ጉባኤ ካፒታል በእስልምና ኢኮኖሚ ውስጥ ለዘላቂ ልማት ሀብትን ማዋቀር በሚል መሪ ቃል የሚካሄድ ሲሆን ትኩረቱም በፋይናንስ ስነ ምግባር፣ በዘላቂ ልማትና በኢስላሚክ ኢኮኖሚክስ የወደፊት እጣ ፈንታ ላይ እንደሚሆን ተጠቁሟል። ጉባኤው በኢስላማዊ ኢኮኖሚ ማዕቀፍ ውስጥ የካፒታልን ጽንሰ ሀሳብ ተግባርና ስነ ምግባራዊ መሰረቶችን ግልጽ ማድረግና የካፒታልን ሚና የኢኮኖሚ እድገትን፣ የፋይናንስ መረጋጋትንና ማህበራዊ ደህንነትን በማሳደግ ረገድ ውይይት ይካሄዳል ተብሏል። ሰው ሰራሽ ልህቀትና የዲጂታል ትራንስፎርሜሽን፣ የኢስላሚክ ፊንቴክና
የፋይናንስ ፈጠራዎች እንዲሁም የዲጂታል ካፒታልና የሸሪያ መርሆችን የጠበቁ ንብረቶች በተጨማሪ የወጣት ስራ ፈጣሪዎች ተሳትፎ ላይም ውይይት እንደሚካሄድ በአጀንዳው ተካቷል። በጉባኤው በተባበሩት መንግስታት ድርጅት የ2030 ዘላቂ ልማት ፋይናንስ ልዩ መልእክተኛ መሐሙድ ሙሂልዲንን ጨምሮ የሌሎች ሀገራት የፋይናንስ ዘርፉ ተወካይ ተሳታፊዎች ይገኛሉ ተብሎ እንደሚጠበቅ ኢቅና ኒውስ ዘግቧል። ፊሊፒንስ ለሙስሊም ጎብኚዎች ምቹ የቱሪዝም መዳረሻ ለመሆን ጥረቷን እንደምታጠናክር ገለጸች። የደቡብ ምስራቅ ኤስያዊቷ ሀገር ፊሊፒንስ ከሙስሊም ጎብኚዎች ፍላጎት ጋር የተጣጣሙ የቱሪዝም አገልግሎቶችን በማስፋፋት በዓለም አቀፍ ደረጃ ተመራጭና ለሙስሊሞች ምቹ የቱሪዝም መዳረሻ የመሆን አቅሟን በከፍተኛ ደረጃ እያጠናከረች መሆኑን አስታውቃለች። የሀገሪቱ ቱሪዝም ሚኒስቴር የሀላል ስነ ምህዳሯን በማስፋፋት በሀገሪቱ የሚገኙ ሆቴሎች፣ ሪዞርቶች እና ሬስቶራንቶች የሀላል የምስክር ወረቀት እንዲያገኙና ለሙስሊም ተጓዦች ተስማሚ የሆኑ የምግብ አቅርቦቶችን እንዲያዘጋጁ ሰፊ ድጋፍ እያደረገች እንደሆነ ገልጿል። ሚኒስቴሩ በዋና ዋና የቱሪስት መስህቦች፣ በአውሮፕላን ማረፊያዎችና በሆቴሎች ለሙስሊም ጎብኚዎች ምቹ የሆኑ የሰላት ክፍሎችን የማደራጀት ስራ እየተሰራ ነው ብሏል። ሀገሪቱ በቱሪዝም ኢንዱስትሪው ለተሰማሩ ባለሙያዎችና ሰራተኞች የሙስሊም ተጓዦችን ባህላዊና ሃይማኖታዊ ፍላጎቶችን በተሻለ ሁኔታ ለማስተናገድ የሚያስችል ልዩ ስልጠናዎች እየሰጠች መሆኗንም አስታውቃለች። የሀገሪቱ የቱሪዝም ሚኒስቴር ይፋ ባደረገው መረጃ መሰረት እቅዱ ሀገሪቱ በዓለም አቀፍ ደረጃ በፍጥነት እያደገ የመጣውን የሀላል ቱሪዝም ገበያ ለመሳብና የቱሪዝም ዘርፉን የበለጠ አካታች ለማድረግ የምታደርገው ጥረት አካል ነው። ቲቲጊ እስያ እንደዘገበው ፊሊፒንስ ባለፈው ዓመት በዓለም አቀፍ የክሬሰንት ራይቲንግ እና ማስተር ካርድ የሙስሊም የጉዞ መረጃ ጠቋሚ ላይ ከእስላማዊ ትብብር ሀገሮች ውጭ በሀላል ቱሪዝም ዘርፍ 8ኛ ደረጃን ይዛለች። ፊሊፒንስ ያሏትን የተፈጥሮ መስህቦች፣ የባህር ዳርቻዎችና ቱባ ባህል ደህንነቱ የተጠበቀና ለሙስሊሞች ምቹ ከሆነ አካባቢ ጋር በማቀናጀት የቱሪስቶችን ቁጥጥር በከፍተኛ ሁኔታ ለማሳደግ አቅዳ እየሰራች ትገኛለች ሲሉ የቱሪዝም ሚኒስቴር ገልጿል። የሀላል ዘርፍ ለኢንዶኔዥያ አጠቃላይ የሀገር ውስጥ ምርት 27 በመቶ አስተዋጽኦ እንደሚያበረክት የሀገሪቱ ባለስልጣናት ገለጹ። የኢንዶኔዥያ የሀላል ምርቶች ዋስትና ኤጀንሲ እንደገለጸው የሀገሪቱ የሀላል ኢንዱስትሪና የአቅርቦት ሰንሰለት ስነ ምህዳር ለሀገሪቱ አጠቃላይ የሀገር ውስጥ ምርት ወደ 4900 ትሪሊየን ሩፒያ ወይም ማለትም ወደ 274 ቢሊዮን የአሜሪካ ዶላር ገደማ ወይም 27 በመቶ አስተዋጽኦ ያበረክታል። የኤጀንሲው ኃላፊ አህመድ ሃይካል ሐሰን በሰጡት መግለጫ የሀላል ኢንዱስትሪው ለሀገሪቱ ኢኮኖሚ እጅግ ከፍተኛ አስተዋጽኦ እያበረከተ ይገኛል። ይህም ከሀገሪቱ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ 27 በመቶውን ይሸፍናል። ይህ የሚያሳየው ሀላል የምስክር ወረቀት ስለማግኘት ብቻ ሳይሆን የኢንዶኔዥያ ኢኮኖሚ እድገት ወሳኝ አካል መሆኑን ነው ብለዋል። የሀላል ዘርፍ ለኢኮኖሚው የሚያበረክተው አስተዋጽኦ በምርት በንግድና በፍጆታ ላይ ከፍተኛ ተጽዕኖ ያለው ቢሆንም አብዛኛው ጊዜ ለሕዝቡ በቀጥታ የሚታይ እንዳልሆነ ገልጸዋል። ሀላል ከምርት ማረጋገጫ ምስክር ወረቀት ባለፈ ሰፊ ስነ ምህዳርንና የማቀነባበሪያ ኢንዱስትሪዎችን፣ ሎጂስቲክስን፣ ንግድን እንዲሁም ደጋፊ አገልግሎት ዘርፎችን የሚያካትት የአቅርቦት ሰንሰለትን እንደሚያቅፍ አጽንኦት ሰጥተዋል። እንደ ሃይካል ገለጻ የሀላል ምርቶች ዋስትናን ተግባራዊ ማድረግ በበርካታ ዘርፎች ውስጥ ያለውን የኢኮኖሚ እንቅስቃሴ ለማነቃቃት የሚረዳ ከመሆኑም በላይ የኢንዶኔዥያ ምርቶች በሀገር ውስጥና በዓለም አቀፍ ገበያዎች ያላቸው ተወዳዳሪነት ያጠናክራል። ከእያንዳንዱ የሀላል ምርት በስተጀርባ በሚሊዮን የሚቆጠሩ የንግድ ተዋናዮችን የሚያሳትፍ ረዥም የአቅርቦት ሰንሰለት አለ። የሀላል ስነ ምህዳር ሲያድግ ምርት ስርጭት፣ ንግድና ወጪ ንግድም አብረው ያድጋሉ። ሀላል በብሔራዊ ኢኮኖሚ ውስጥ ተጨማሪ እሴት ለመፍጠር ወሳኝ መሳሪያ ነው ብለዋል። በተጨማሪም ሃይካል ሀላል ሊረዳ የሚገባው ስለ ምግብና መጠጥ ብቻ ወይም እንደ ሃይማኖታዊ ግዴታ ብቻ ተደርጎ መሆን እንደሌለበት አሳስበዋል። ሀላል ለሙስሊሞች ብቻ አይደለም፣ ሀላል ለሁሉም ሰው ነው። ሀላል የዘመናዊ የአኗኗር ዘይቤ አካል እንዲሁም የጥራት፣ የንጽህና፣ የደህንነትና የዛሬው ዓለም አቀፍ ማህበረሰብ የሚፈልገው የእምነት መገለጫ ምልክት ሆኗል ብለዋል።
ሀላል የባህልና የአኗኗር ዘይቤ አካል በሚሆንበት ጊዜ የሀላል ኢንዱስትሪውን እድገት ብቻ ሳይሆን እምነትን፣ ምርታማነትንና የሰው ኃይል ጥራትንም እንደሚያሳድግም አክለው ገልጸዋል። ቀጥለናል። ልዩ ፍላጎት ያላቸው ህፃናት ላይ ትኩረቱ ያደረገ የማህበራዊ ትስስርና አካታች የበዓል መድረክ ተከናወነ። አሚናት መሐመድ የተዘጋጀውን ዝርዝር ታቀርባለች። ኢብን በጡጣ ፋውንዴሽን የዒድ አልአድሃ በዓልን አስመልክቶ ከመገለል ወደ መተሳሰብ ከርቀት ወደ ውህደት በሚል መሪ ሀሳብ ልዩ የማህበራዊ ትስስርና አካታች የበዓል መድረክ ማካሄዱን ለሚንበር ቲቪ በላከው መግለጫ አስታውቋል። በመድረኩ ላይ ስለ ኦቲዝም፣ ዳውን ሲንድሮም፣ ሴሬብራል ፐልሲ እና ሌሎችም ልዩ ፍላጎቶች ያላቸው ህፃናት ያሉባቸው ፈተናዎችና የማህበረሰቡ ኃላፊነት ላይ ገለጻ ተሰጥቷል። እንደ ፋውንዴሽኑ መረጃ ከሆነ በመድረኩ ላይ ጥናታዊ ጽሑፍ ቀርቧል። በተጨማሪም የልምድ ልውውጥ፣ የተሳታፊዎች ምስክርነት፣ የግንዛቤ ማስጨበጫ መልእክትና የትስስር መርሃ ግብሮች ተካተዋል። እዚህ ስፔሻል ኒድ ውስጥ ያሉ ሰዎች የነሱ ድምጽና እኛ ስለነሱ ያለን ፐርስፔክቲቭ ምን ያህል እንደሚለያይ ነው የምናየው። ቅድም እንዳልኳችሁ ብዙ ጊዜ እነሱ ሸክም እንደሆኑ እናስባለን። ኖት እነሱ ልጆች ሸክም እንደሆኑ የምናስብበት ሁኔታ ነው ያለው። ሃይማኖታዊ ተስተምህሮ ደግሞ እነሱ በረከቶች ናቸው። ቱርዘቁና ቢዱዓፋኢኩም፣ በልጆቻችሁ ነው የምትረዘቁት። ሲሳይ በረከት ያለው በልጆቻችሁ ነው። ማንም ያለ ፓኬጅ እዚህ ምድር ላይ የመጣ የለም። ፓኬጁን ሲጨርስ he had another phase to go። እነዚህኞቹ ደግሞ ስፔሻል ኒዶች ዛሬ መብራት ኖሮ እንድንቆም እዚህ ጋር ያደረገን የመብራቱ ኢንቨንተሮች ፈጣሪዎች እነሱ ናቸው። አንዳንድ ማኑዋሎችን ሰጠችን፣ ልጁን ትሬን ማድረግ ጀመረች፣ እኛም መስራት ጀመርን። በደንብ በቃ መስራት ጀመርን። ይህ ስላችሁ በጣም አድካሚ ነው። ምክንያቱም እያንዳንዱ ለውጣቸው በጣም አዝጋቢ ነው፣ ተስፋ የሚያስቆርጥ። አንዳንድ የሰራናቸው ነገሮች ቅድም ዶክተር ሲል ሰምቻለሁ፣ ወደኋላ ይመልሳል። ህመም ወይም ደግሞ በመሃል የሆነ ነገር ሲፈጠር ኮንቲኒስሊ ካልተሰራባቸው ልጆቹ ወደኋላ ሪግሬት ያደርጋሉ። ያ ሁላ ነገር ኖሮ ግን እየሰራንለት ነበረ። ኮረናም ሲገባ ለኛ በጣም ተመቸን። ቤታችንን አንድ ኮርነር ላይ ምንጣፍ ላይ የሆኝና ይሄ ትምህርት ቤታችሁ ነው አልኳቸው። ወንድሞቹም አሉት፣ እሱ የማለኛ ነው። ጠዋት ይነሳሉ፣ ጎርስ ይበላሉ፣ ዩኒፎርም አለብሳቸዋለሁ። ከዛ ልክ የደወል ድምፅ አረኩት ሞባይሌ ላይ የደወል ድምፅ አረጋለሁ። ቦርሳቸውን ይዘው ለሶስቱ ዋይት ቦርድ አደረኩላቸው እንደ ክፍላቸው ትምህርት ማስተማር ጀመር። ኮሮና ስለነበረ ከቤት ስለማንወጣ በዛ መሰረት የተሰጠኝ ከሚስ ማዚ በቴሌግራም በተለያየ መንገድም ማገኛቸው ማናሉት እያንዳንዱን አፕላይ ማድረግ ጀመርን። ልጁ እየተሻሻለ መጣ። በዘርፉ ፈርቀዳጅ የሆነው የመጀመሪያው የኦቲዝም ማዕከል የሆነው ጆይ ኦቲዝም ሴንተር ለቀዳሚነቱና ፈርቀዳጅነቱ እውቅና ተሰጥቶታል። ልዩ ፍላጎት ያላቸው የህፃናት ቤተሰቦች፣ የሃይማኖት መምህራን፣ የመንግስት ተወካዮች፣ የሲቪል ማህበረሰብ ድርጅቶች፣ ወጣቶችና በጎ ፈቃደኞች እድምተኛ እንደነበሩ ተገልጸዋል። በመድረኩ ላይ ግንዛቤ ማስጨበጫ ተሰጥቶባቸዋል የተባሉት ኦቲዝም፣ ሰረብራል ፐልሲ እና ዳውን ሲንድረም በህክምና ባለሙያዎች የእድገት እክል ተብለው የተለዩ ናቸው። ከእክሎቹ መካከል ኦቲዝም አንጎል መረጃን የሚያቀነባብርበት፣ ከሰዎች ጋር የሚግባባበትና አካባቢውን የሚረዳበት መንገድ ከወትሮው የተለየ የሚሆንበት የእድገት ሁኔታ ነው። ሰረብራል ፐልሲ የነርቭ ስርዓት ላይ በሚደርስ አካላዊ ጉዳት ምክንያት የሚመጣ በዋናነት የእንቅስቃሴና የጡንቻ ቁጥጥርን የሚነካ እክል ነው። ዳውን ሲንድረም በበኩሉ የዘር ውርስ ወይም ጄኔቲክ ችግር ተብሎ የሚገለጽ ነው። በበሽታ ሳይሆን ጽንሱ በሚፈጠርበት ጊዜ የሚከሰት የተፈጥሮ የክሮሞዞም መዋቅር ለውጥ የሚያመጣው ነው። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ኬንያ የመድረሳ ትምህርቶችን ከመሰረታዊ የትምህርት ስርዓት ጋር ልታካትት ነው። ከቆይታ በኋላ የእስራኤል ባለስልጣናት አዛንን በሕግ ለማገድ የሚያደርጉትን እንቅስቃሴ
የመስጂድ አልአቅሳ ዳኢ ተቃውመዋል። እንመለስበታለን። ይጠብቁ። የኢቦላ በሽታ ስጋት ባየለበት ወቅት 3 ክትባቶች እየበለጸጉ መሆናቸው ተነገረ። ወደ 250 የሚጠጉ ሰዎችን የገደለውና ብዙም ያልተለመደውን የኢቦላ ዝርያ ለመከላከል የሚረዱ 3 ክትባቶች እየበለጸጉ መሆናቸው ተነግሯል። ቢቢሲ እንደዘገበው ከሆነ አንደኛውን ክትባት እየሰራ ያለው ዓለም አቀፉ የኤድስ ቫክሲን ኢኒሺዬቲቭ IAVI ሲሆን ኦክስፎርድ ዩኒቨርሲቲ እና መድኃኒት አምራቹ ሞደርና ሌሎቹን 2 ክትባቶች ለመስራት ምርምር እያካሄዱ ነው። ምርምር ለሚያካሂዱት እያንዳንዱ ቡድን የገንዘብ ድጋፍ እያደረገ ያለው የወረርሽኝ ዝግጅት ፈጠራዎች ጥምረት እያንዳንዱ ቀን ትርጉም አለው ብሏል። አሁን ላይ በዲሞክራቲክ ሪፐብሊክ ኮንጎ ከ1000 በላይ ሰዎች በቡንዲ ቡጊዩን ቫይረስ መያዛቸው የተጠረጠረ ሲሆን በኡጋንዳ ደግሞ 9 ሰዎች በቫይረሱ መያዛቸው ተረጋግጧል። በግጭት ውስጥ ባለውና ውስን የጤና መሰረተ ልማት ባሉበት ኮንጎ በሽታው ከተገኘ በኋላ እንደ አውሮፓውያን አቆጣጠር ከ2014 እስከ 2016 በምዕራብ አፍሪካ እንደተከሰተው የኢቦላ ወረርሽኝ በከፍተኛ ሁኔታ ሊስፋፋ ይችላል የሚል ስጋትን ፈጥሯል። በእነዚህ ጊዜያት ወደ 29000 የሚጠጉ ሰዎች በበሽታው የተያዙ ሲሆን ከ11000 በላይ የሚሆኑት ሞተዋል። ኢቦላ 6 የቫይረስ ዝርያዎች ያሉት ሲሆን ከነዚህ መካከል ወረርሽኝ እንደሚፈጥሩ የሚታወቁት 3ቱ ብቻ ናቸው። ብዙ የተለመደው ዛይር የሚባል ሲሆን ክትባት አለው። አሁን ላይ የተፈጠረው በሽታ ግን ቡንድቡጊው በሚባል ሌላ የቫይረስ ዝርያ የሚመጣ ነው። በሽታው ከዚህ በፊት 2 ጊዜ የታየ ሲሆን እስካሁን የተረጋገጠ ክትባት የለውም። IAVIM ይህንን ቫይረስ ለመከላከል የሚያስችል የዛይር ኢቦላ ክትባትን ለማሻሻል እየተሰራ ነው። በሙከራ ላይ ያለው ክትባቱ በዝንጀሮዎች ላይ የተፈተሸ ሲሆን 100% ሊባል በሚችል መልኩ በሽታውን ተከላክሏል። ይህ በእንዲህ እንዳለ መድኃኒት አምራቹ ሞደርና ክትባቱን በፍጥነት ለማምረት በኮቪድ ወረርሽኝ ወቅት ጥቅም ላይ የዋለውን mRNA የተባለ ቴክኖሎጂ የተጠቀመ ይገኛል። የኦክስፎርድ ዩኒቨርሲቲም የኢቦላን ክትባት ለመስራት የራሱን የክትባት ማምረቻ ቴክኖሎጂ እየተጠቀመ መሆኑን ገልጿል። ተቋማቱ የሚጠቀሙት የተለያዩ ቴክኖሎጂዎችና የቫይረሱ ዝርያ ከሰውነት የበሽታ መከላከል ስርዓት ጋር ለማሰልጠን የሚጠቀሙት ዘዴ መለያየት የመከላከል አቅሙና የሚያስፈልገው ክትባት መጠን ላይ ተጽዕኖ ሊያደርግ ይችላል። ይህ ግን በክሊኒክ መሞከር ይኖርበታል። የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም የቡንድቡጊው ቫይረስ ክትባት ወረርሽኙን ለመቆጣጠር እንዲሁም ወደፊት ለሚከሰቱ ወረርሽኞች የሚደረገው ዝግጅቱን እንደሚያጠናክር ገልጸዋል። በመካከለኛው ምስራቅ ያለው ውጥረት እየጨመረ በመምጣቱ የነዳጅ ዋጋ በከፍተኛ ሁኔታ ጨመረ። በኢራንና በዩናይትድ ስቴትስ መካከል የሚደረገው የሰላም ንግግር መስተጓጉሉን የሚያሳዩ ተጨማሪ ምልክቶች በመታየታቸው የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የዓለም አቀፍ የነዳጅ ዋጋ መመዘኛ የሆነው ብሬንት ድፍድፍ ነዳጅ ከ4.2 በመቶ በላይ በመጨመር በአንድ በርሜል ወደ $94.98 ገደማ ደርሷል። ይህም በአንድ ወር ገደማ ውስጥ የታየ ከፍተኛው ዋጋ ጭማሪ ነው። የዩናይትድ ስቴትስ መመዘኛ የሆነው ዌስት ቴክሳስ ኢንተርሚዲየት ድፍድፍ ነዳጅ ደግሞ ከ5.5 በመቶ በላይ በመጨመር በአንድ በርሜል ወደ $92.16 ገደማ ደርሷል። ይህም ከሚያዝያ ወር ማጠናቀቂያ በኋላ የታየ ከፍተኛው ጭማሪ ነው። ሆኖም ዋጋው አሁንም በጦርነቱ ወቅት ከነበረው ከፍተኛ ዋጋ ጣሪያ በታች ነው። የኢራንና የአሜሪካ ተደራዳሪዎች የተኩስ አቁም ስምምነቱን ስለማራዘምና በኢራን ደቡባዊ ድንበር ላይ የሚገኘውን የሆርሙዝ የባህር መተላለፊያ ዳግም ስለመክፈት ሲወያዩ ቆይተዋል። ነገር ግን ኢራን፣ ዩናይትድ ስቴትስ እና እስራኤል አዳዲስ ጥቃቶችን መፈጸማቸውንና ተጨማሪ ግጭቶች እንደሚያስከትሉ መዛታቸው ተከትሎ ንግግሩ የመፍረስ አደጋ ላይ መውደቁን ኒውዮርክ ታይምስ ዘግቧል። ዩናይትድ ስቴትስ በሳምንቱ መጨረሻ ላይ በኢራን ውስጥ ጥቃቶችን መፈጸሟን የገለጸ ሲሆን ይህም ባለፈው ሳምንት ውስጥ ከተፈጸሙት ተከታታይ ጥቃቶች የቅርብ ጊዜው ነው። የኢራን አብዮታዊ ዘብ በበኩሉ አሜሪካ በአንድ የመገናኛ ተቋም ላይ ለፈጸመችው ጥቃት የአጸፋ እርምጃ ለመውሰድ የአሜሪካን የአየር ኃይል ጦር ሰፈር መምታቱን አስታውቋል። የባህር መተላለፊያው የማይከፈት ከሆነ የነዳጅና የነዳጅ ውጤቶች ክምችት ለምን ያህል ጊዜ ሊቆይ ይችላል የሚለው ስጋት ፈጥሯል። እንደ ዓለም አቀፉ የኃይል ኤጀንሲ መረጃ ከሆነ
ከኢራን ጋር ያለውን ጦርነት የፋርስ ባህረ ሰላጤ ሀገራት በቀን የሚያመርቱትን የነዳጅ መጠን ከ14 ሚሊዮን በርሜል በላይ እንዲቀንሱ አድርጓቸዋል። ይህም ከጦርነቱ በፊት ከነበረው ዓለም አቀፍ አቅርቦት ወደ 14 በመቶ ገደማ ያህሉን ይቀንሳል። የእስራኤል ባለስልጣናት አዛንን በሕግ ለማገድ የሚያደርጉትን እንቅስቃሴ የመስጂድ አልአቅሳ ዳኢ ተቃወሙ። በወረራ በተያዘው ምስራቅ ቅዱስ የሚገኘው የመስጂድ አልአቅሳ ዳኢ ሼክ ኢክሪማ ስብሪ የእስራኤል ባለስልጣናት አዛንን በሕግ ለማገድ የሚያደርጉትን እንቅስቃሴ አደገኛ ነው ሲሉ አስጠንቅቀዋል። ሼክ ኢክሪማ ማስጠንቀቂያውን የሰጡት ጉዳዩን በማስመልከት ባወጡት መግለጫ ነው። የአዛን ጉዳይ ለማገድና ድምፁን ለመቀነስ ከተደረጉና በተደጋጋሚ ከከሸፉ ሙከራዎች በኋላ አሁንም እንደገና ተነስቷል ያሉት ሼክ ኢክሪማ ጥሪውን ለማገድ እየተደረገ ያለውን ሙከራ አደገኛ አቅጣጫ መያዙን ገልጸዋል። አክለውም የወራሪው ኃይል በግዛቱ ላይ ያለውን ነባራዊ ሁኔታ የመቀየር ምንም አይነት መብት የለውም፣ ግዛቱ የሚተዳደረው ከመያዙ በፊት በነበረው ሕግ ስለሆነ በስራ ላይ የነበሩት ሕጎች ጋር የሚጋጩ ሕጎችን የመደንገግ መብት የላቸውም ብለዋል። የሼክ ኢክሪማ ስብሪ ማስጠንቀቂያ የመጣው በእስራኤል ፓርላማ ውስጥ የሚገኘው የሕግ አውጪ ሚኒስትሮች ኮሚቴ በምስራቅ ቅዱስ ውስጥ የራሳችን ነው በሚለው ግዛቶች የሰላት ጥሪን ለመገደብ ያለው የሕግ ረቂቅ ካቀረቡ በኋላ መሆኑን አናዶሉ ዘግቧል። እሁድ ዕለት ኮሚቴው በብሔራዊ ደህንነት ሚኒስትሩ ኢታማር ቢን ጋቪር በሚመራው አክራሪ ቀኝ ዘመም የአይሁድ ኃይል በተባለው ፓርቲ የቀረበው ሕግ አጽድቆታል። ይህ ረቂቅ በማንኛውም መስጂድ ውስጥ ያለ ፈቃድ ምንም አይነት የድምፅ ማጉያ ስርዓት መዘርጋትም ሆነ ስራ ላይ መዋል እንደማይቻል ይደነግጋል። ፈቃዱ የሚሰጠው እንደ ድምፁ ከፍተኛነት ተመጥኖና ለመኖሪያ ቤቶች ካለው ቅርበት አንጻር ታይቶ መሆኑን ይገልጻል። በቀረበው የሕግ ረቂቅ መሰረት ሕግ መተላለፍ በሚኖርበት ጊዜ ፖሊስ የሰላት ጥሪውን በአስቸኳይ እንዲቆም የመጠየቅ ስልጣን ይኖረዋል። ጥሪውን ከቀጠለ የድምፅ ማጉያዎችን መውረስ እና የገንዘብ ቅጣት መጣልን የሚደነግግ ነው። ይሁን እንጂ ይህ ረቂቅ ከመውጣቱ በፊት በፓርላማው መጽደቅ ይኖርበታል። እስራኤል መስጂድ አልአቅሳ የሚገኝበትን ምስራቅ ቅዱስን የተቆጣጠረችው እንደ አውሮፓውያን አቆጣጠር በ1967 በነበረው የአረብ እስራኤል ጦርነት ወቅት ነበር። እንደ አውሮፓውያን አቆጣጠር በ1980 ደግሞ ዓለም አቀፉ ማህበረሰብ ፈጽሞ ባልተቀበለው ውሳኔ መላዋን ከተማ ወደ ራሷ ግዛት ቀላቅላለች። ፍልስጤማውያን በአንጻሩ ምስራቅ ቅዱስን የወደፊት መንግስታቸውንና ከተማ አድርገው ይመለከቷታል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።